ሁለንታዬ በትምህርተ መስቀል በጌታችን በፈጣሪያችን በንጉሳችን በአዳኛችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ ምእመናን ወምእመናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። አሜን። በምሕረቱ በቸርነቱ በይቅርታው በረድኤቱ በቅዱሱ አደባባይ የሰበሰበን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ ሰሙነ ሕማማትን እንመለከታለን። ሕማማትን ሳምንታት ምን ማለት ነው? እንዴት ነው መጾም ያለብን? ምን እያልን ነው መጾም ያለብን? እንዴት ነው ሰሙነ ሕማማትን ማሳለፍ ያለብን የሚለውን እንመለከታለን። ለእኔ ለባሪያው የማስተምርበትን አንደበት እናንተም የምትሰሙበትን እዝነ ልቦና እግዚአብሔር አምላካችን ለሁላችን ያድለን ይስጠን። ሰሙነ ሕማማት። ሰሙነ ሕማማት ማለት የቃሉ ፍቺ እንደምንመለከተው የሕማማት ሳምንት የሕማማት ሰሞን ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ለማዳን የተቀበለውን መከራ፣ ስቃይ እና በደል፣ ሕመም የምናስብበት ሳምንት ነው ሰሙነ ሕማማት። ታዲያ ሰሙነ ሕማማት ስንት ቀናቶች ይይዛል ስንል 8 ቀናቶችን ይይዛል። ሰሙነ ሕማማት የሚገባው ከዛሬ ከሰዓት ጀምሮ እስከ ቀዳም ሱር ያለው ሰሙነ ሕማማት በመባል ይታወቃል። 8 ቀናቶችን በአጠቃላይ በውስጡ ይዟል። ከነዚህ 8 ቀናቶች ደግሞ 6ቱ ቀናቶች የተለየ ስያሜ ተሰጥቷቸው በቤተ ክርስቲያን ይከበራል። ከሰኞ እስከ ቅዳሜ ያለው የሰሙነ ሕማማት ሳምንታት የየራሳቸው ምክንያቶች አላቸው። ስንጾም ያለ ምክንያት አንጾምም። ምክንያት አለው። አባቶቻችን ቅዱሳን የሥርዓት ሲሰሩልን ሁሉንም ከመጽሐፍ ቅዱስ ጋር በማያያዝ ነው የሰሩልን። ስለዚህ ርዕስ ይዘን ምክንያት ይዘን ነው የምንጾመው፣ የምንጸልየው፣ የምንሰግደው። ስለዚህ እነዚህም በደንብ በሰፊው ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ እንመለከታለን። ሕማማት ሳምንታት ስናስባቸው 2 አበይት ነገሮችን ይዘን እናስባቸዋለን። አንደኛው ስናስበው አዳም እግዚአብሔር አምላክ አትብላ፣ ይህን ነገር እንዳትነካ ብሎ ያዘዘውን ዕፀ በለስን በልቶ የሞት ሞትን እንደ ተቀበለና በመከራና በስቃይ 5500 ዘመን በዲያብሎስ አገዛዝ ውስጥ እንደነበረ የምናስብበት ሳምንት ነው። የአዳምን በደል፣ የአዳምን ኃጢአት እንዲሁም ደግሞ በዲያብሎስ የደረሰበትን መከራና ስቃይ፣ እስራት፣ ባርነት እናስባለን። ሁለተኛው ደግሞ የምናስበው በዚህ በሰሙነ ሕማማት ትልቁ የብሉይ ኪዳንን ዘመን የምናስብበት ነው። በብሉይ ኪዳን ዘመን ዓመተ ፍዳ ነው። የምሕረት ዘመን የለም። በብሉይ ኪዳን ምሕረት የለም። ሰውና እግዚአብሔር ተጣልቷል። እግዚአብሔርና ሰውን የሚያስታርቅ አልነበረም። የሰው ልጅ ምንም መልካም ሥራ ቢሰራ በብሉይ ኪዳን የነበሩት ነቢያት፣ በብሉይ ኪዳን የነበሩት ከእግዚአብሔር ጋር የሚነጋገሩት የእግዚአብሔር ሰዎች በሙሉ ቢሞቱ እንኳን የሚገቡት ገነት ሳይሆን በሲኦል ውስጥ ነበረ። ስለዚህ በዚህ ይህንን ዓመተ ፍዳ በዚህ ውስጥ እናስባለን። ታዲያ ይህንን ዓመተ ፍዳ ለመቀየር ወደ ምሕረት ለመቀየር ሰውና እግዚአብሔር እንዲታረቁ የሰው ልጅ ከሞት ባርነት ነፃ እንዲወጣ ጌታችን ኢየሱስ ክርስቶስ ወደዚች ምድር መምጣቱን መውረዱን ከእመቤታችን ከቅድስት ድንግል ማርያም መወለዱንና በዚች ምድር መመላለሱን እንዲሁም ደግሞ የእኛን ኃጢአት የእኛን በደል የእኛን ሞት ተሸክሞ መከራ ስቃይና ሞት መቀበሉን የምናስብበት ሳምንት ነው ሰሙነ ሕማማት። በዚህ በሰሙነ ሕማማት በአዳም በኩል ያገኘንን ፍዳና ሞት ወደ ዘላለማዊ ሕይወት ሊቀይርልን ጌታችን ኢየሱስ ክርስቶስ የተቀበላቸውን መከራዎች፣ ሞቱን በመስቀል ላይ ያደረገውን ፍጹም ድህነት
የምናስብበት የእግዚአብሔርን ፍቅር የምናይበትና የምንመለከትበት ሳምንታችን ነው። በእነዚህ ሳምንታት በቤተ ክርስቲያን የሚደረጉ ስርዓቶች በሙሉ ይቆማሉ። ከበሮ ይቆማል፣ ዝማሬ ሽብሻቦ ይቆማል። ለምን? የሐዘን ሳምንታት፣ የለቅሶ ሳምንታት፣ የፍዳ ዘመን ላይ እንደነበርን የምናስብበት ሳምንት ስለሆነ ነው። ታዲያ በእነዚህ ሰሙነ ሕማማት ሁሉም ሕዝበ ክርስቲያን ፀሐይ እስክትጠልቅ ድረስ የሚጾምበት ሳምንታት ናቸው። ሁላችንም በዚህ በሰሙነ ሕማማት ፀሐይ እስክትጠልቅ ድረስ እስከ ምሽት ድረስ የምንጾምበት ሳምንታችን ነው። ምናልባት አቅም የሌላቸው ሰዎች እስከ 9 ሰዓት ይጾማሉ። በእነዚህ ሰሙነ ሕማማት የማይጾሙ ሰዎች እርጉዝ ሴቶች አይጾሙም። ከ7 ዓመት በታች የሆኑ ሕፃናት አይጾሙም። የታወቀ ደዌ በሽታ ያለባቸው በሆስፒታል የተኙ ሰዎች ብቻ ነው የማይጾሙት። ሁሉም ሰው ሌላው መጾም ይችላል። የመጾም ግዴታ አለበት። ስለዚህ ይህንን እናደርጋለን። በሰሙነ ሕማማት ስንጾም ደግሞ ምንድነው የምንጸልየው ስንል አንደኛውና ትልቁ የምንጸልየው መዝሙረ ዳዊት ነው። መዝሙረ ዳዊት 150ውን በየቀኑ መጸለይ አለብን። 150ውን በየቀኑ መጸለይ አለብን። ምናልባት ካልቻልን እነዚህን 5ቷን ቀኖች 150ውን ከፋፍለን መጸለይ ያለብን። መዝሙረ ዳዊት ይጸለያል። ሁለተኛ በሰሙነ ሕማማት የሚጸለይ ውዳሴ ማርያም ነው። ለምን? ውዳሴ ማርያም ውስጥ የጌታችን የኢየሱስ ክርስቶስን ፍጹም ድህነት፣ ማዳኑን፣ መከራውን፣ ሞቱን የምናገኝበት ጸሎታችን ስለሆነ ውዳሴ ማርያም አይቋረጥም። ውዳሴ ማርያም ይጸለያል። ሌላው ሰይፈ ሥላሴ ይጸለያል። ሰይፈ ሥላሴ መጸለይ አለብን። ለምን? ጌታችን ኢየሱስ ክርስቶስ የአባቱን የአብን ፈቃድ ለመፈጸም ነው ወደዚች ምድር የመጣው። እንዲሁም ደግሞ የባህሪ ሕይወቱን የመንፈስ ቅዱስን ዘላለማዊ የማዳን ሕይወትን ለመፈጸም ነው የመጣው። በትህትና ነው ዝቅ ያለው። ስለዚህ የአብ የወልድ መንፈስ ቅዱስን ጸሎት መጸለይ አለብን። በቤተ ክርስቲያናችን ስንመጣ ደግሞ በቤተ ክርስቲያናችን ውስጥ ገብረ ሕማማቱ የጌታችን የኢየሱስ ክርስቶስን መከራውን፣ ስቃዩን፣ በደሉን፣ ሞቱን የምናስብበትን ገብረ ሕማማት በቤተ ክርስቲያን ውስጥ አባቶች ያነባሉ። እሱን ደግሞ እናዳምጣለን። ምናልባት መልካ ሕማማት ካለን መልካ ሕማማት ድርሳነ ማህየዊ ይጸለያል ማለት ነው። በእነዚህ ሳምንታት ከዚህ ውጭ ያሉ ድርሳኖች፣ ገድላቶች አይነበቡም ማለት ነው። ታዲያ ከሆሳዕና ማግስት ጀምሮ ከሰኞ እስከ ዓርብ እስከ ቅዳሜ ሌሊት ያሉት ቀናቶች ምን ምን ናቸው? ስያሜዎቹ ምን ምን ናቸው የሚለውን ባጭሩ እንመልከት። ጸጥላተ ጸጥ። እግዚአብሔር ከሁላችን ጋር ይሁን። የሰሙነ ሕማማት የመጀመሪያው ቀን ሰኞ ነው። ሰኞ 2 አይነት ስያሜዎች አሉት። አንደኛው አንጽሖተ ቤተ መቅደስ ይባላል። ሁለተኛው መርገመ በለስ ይባላል። አንጽሖተ ቤተ መቅደስ የመጀመሪያው ነው፣ የቤተ መቅደስ መንጻት። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 21 ከቁጥር 13 ላይ እንደምናገኘው ወደ ቤተ መቅደሱ ሄደና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አደረጋችኋት ብሎ ጅራፍ ይዞ ጅራፉን ገምዶ በዛ በቤተ መቅደስ የሚለውጡትን የሚሸጡትን እየገረፈ ያስወጣበት፣ እርግቦችን የታሰሩትን እንስሳት የለቀቀበትና ቤተ መቅደሱን ያነጻበት ሁኔታን በዚህ በሰኞ ሰሙነ ሕማማት እናስባለን። አሁንም ብዙ ወንበዴዎች አሉ በቤተ መቅደስ ውስጥ። በቤተ መቅደስ መሽገው ጥንቆላ የሚሰሩ ድግምት የሚደግሙ ሰዎችን በመተት የሚያስሩ የእግዚአብሔር የጸሎትን ቤት ለልዩ ልዩ ነገሮች ለልዩ ልዩ በደሎች እና ኃጢአቶች እየተጠቀሙ ያሉ አገልጋዮች አሉ። እነዚህ ገርፎ የሚያስወጣበት ቀንና ጊዜ አለው ጌታችን ኢየሱስ ክርስቶስ። ሁልጊዜም ቢሆን ቤተ መቅደሱን ያነጻል። ሁልጊዜም ቢሆን ቤተ መቅደሱን ያጸዳል። እኛ
ቤተ መቅደሱን ሲያጸዳ እንዳንጸዳ በመልካም ምግባር ሆነን ቤተ መቅደሱን እየጠበቅን መቆየትና መጠበቅ አለብን። ሁለተኛ ቤተ መቅደስ የተባለው የኔና የናንተ ሰውነት ነው። በአዲስ ኪዳን የኔና የናንተ ሰውነት የእግዚአብሔር መንፈስ ማደሪያ የመንፈስ ቅዱስ ማደሪያ ስለሆነ ቤተ መቅደሳችንን ሰውነታችንን ልንጠብቅ ይገባል። ሰውነታችንን ከምን እንጠብቃለን? ከኃጢአት ከበደል እንጠብቃለን። በንስሐ እየታጠብን ሁልጊዜም ቢሆን የራሳችን ቤተ መቅደስ መጠበቅ አለብን። ውስጣችን የታሰሩ ልዩ ልዩ ኃጢአቶችን ልባችን ላይ ያሉ ልዩ ልዩ ግፎችን፣ ምቀኝነቱን፣ ቅናቱን፣ አድመኝነቱን፣ ግፉን እያስወጣን ከልባችን ንጹህ እያደረግን መቆየት አለብን። በሰኞ ቀን ራሳችን የምናነጻበት ቀን ነው። ራሳችንን የምናነጻበት ራሳችንን ወደ እግዚአብሔር የምናስጠጋበት ቀን ነው። ጌታችን ኢየሱስ ክርስቶስ መጥቶ በጅራፍ እየገረፈ ወደ ሲኦል እንዳይከተን ራሳችንን እናነጻ ይገባል። ሁለተኛው በሰኞ ምን ተፈጽሟል ስንል መርገመ በለስ የተፈጸመበት ዕለት ነው። በማርቆስ ወንጌል በምዕራፍ 11 ከቁጥር 14 ላይ እንደምናገኘው ጌታችን ኢየሱስ ክርስቶስ በተራበ ጊዜ ቅጠል ወዳለባት ወደ አንዲት በለስ ጠጋ ብሎ ፍሬ ሊበላ ቢፈልግባት ያቺ በለስ ፍሬ ሳያገኝባት ቀረ። ጌታችን ኢየሱስ ክርስቶስ ይቺን በለስ ለዘላለም ፍሬ አይገኝብሽ፣ ካንቺ የሚበላ ከቶ አይኑር ረገማት። ወገኖቼ እኔና እናንተ በሕይወት ዘመናችን መልካም ፍሬ ከሌለን እግዚአብሔር ይረግመናል። ሁልጊዜ እንደዚሁ ተራ ክርስቲያን ሆነን ብንኖር መንፈሳዊ የጽድቅ ፍሬ ካላፈራን ዘላለም ምንኖረው በገሃነምና በሲኦል ነው። ንስሐ የማንገባ ከሆነ የማንጸልይ ከሆነ የማንሰግድ ከሆነ ከእግዚአብሔር ጋር የማንሆን ከሆነ የማንመጸውት ከሆነ ለሰዎች መልካም የማናደርግ ከሆነ ፍሬ የማናፈራ ሕይወት ከያዝን ወደ ሲኦልና ወደ ገሃነም መጣል ዕጣ ፈንታችን ይሆናል። እግዚአብሔር ወደኛ ሁሉ ጊዜ ሲመለከት ፍሬ ይፈልጋል። ምን አለ ፍሬ ምን አተረፍክ ይለናል። ምን አትርፈናል ወገኖች? እስቲ እስከዛሬ ክርስቲያኖች ነን፣ ማተብ አስረናል። ምን አለን? ምን አተረፍን? በልባችን ምን አተረፍን? በሰውነታችን ምን አተረፍን? በሕይወታችን ምን አተረፍን? እንኳን ለሰዎች ልንተርፍ ቀርቶ ራሳችን መሆን አቅቶናል። እንኳን ለሰዎች መልካም ልናደርግ ቀርቶ ሰዎችን በጥንቆላ በድግምት በመተት በበሽታ የምናሳድድ ሆነናል። ዘረኞች ሆነን ልባችን ቂም፣ በቀል፣ ቅናት ይዞን ምቀኞች ሆነን ሰዎች የምናሳድድ ፊታችን በቅናት የሚጠቁር ሆኗል። ስለዚህ ፍሬ የለንም በሕይወታችን፣ የደረቀ በለስ ሆነናል። እግዚአብሔር ሁል ጊዜ ወደኛ እየተመለከተ ፍሬ ስለማያገኝብን ያዝንብናል። በመጨረሻ ምንም ፍሬ ከሌለብን ይረግመናል። ወደ ሲኦል መጣል፣ ወደ ገሃነም መውረድ የኛ ዕጣ ፈንታ ይሆናል። ስለዚህ ፍሬ ልናፈራ ይገባል። አገልጋይም ብንሆን ሁልጊዜ ዝም ብሎ መመላለስ አይደለም። ከምዕመናን የተሻለ የጽድቅ ሥራ፣ ከምዕመናን የተሻለ የጸሎት የስግደት ሕይወት ሊኖረን ይገባል። አሁን እንኳ አብዛኛው ምዕመን ሆኗል። ከኛ የተሻለው በደንብ የሚሰግደው ምዕመን ሆኗል። በደንብ የሚጸልየው ምዕመን ሆኗል። እኛ ስግደት የት እናውቃለን? አገልጋይ ሆነን ስግደት የት እናውቃለን? ስገዱ ብለን እንኳን ስናስተምር አቃቂ የሚያወጣው ብዙ አገልጋይ አለ። በሰንበት አይሰገድም፣ እንዲህ ብሎ አይሰገድም። በቃ ራሱ ስለማያውቅ ራሱ የማያውቀውን ነገር ሌላውንም ማሳወቅም ስለማይፈልግ እኔ ካላወቅኩ ትክክል አይደለም ይሄ ነገር ብሎ ስለሚያስብ እና ፍሬ ስለሌለው ስግደትን ይቃወማል። የማይሰግድ ሰው ፍሬ አያፈራም። የሚሰግድ ሰው ደግሞ ፍሬ ያፈራል። ፍሬ እንድናፈራ ዘወትር መበርታት አለብን፣ መትጋት አለብን። ስለዚህ በሰኞ ቀን ስንጸልይ፣ ስንጾም፣ ስንሰግድ ጌታ ሆይ መንፈሳዊ ፍሬ እንድናፈራ በሕይወቴ አንተን የሚያስደስት የጽድቅ ፍሬ እንዳፈራ እርዳኝ ብለን እየጾምን እየጸለይን ጌታችን ኢየሱስ ክርስቶስን ልንለምነው ይገባል። ሁለተኛው በሰሙነ ሕማማት ማክሰኞ ምን ተከናወነ? ምን ተፈጸመ? እንዴትስ ማሳለፍ አለብን? ማክሰኞ ስንል ማክሰኞ የትምህርትና የጥያቄ ቀን ይባላል። ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ካጸዳ በኋላ ገርፎ ካስወጣ በኋላ ሊቃነ ካህናቱ ተናደው መጥተው
ጸሐፎቹ ሰዱቃውያን የሚባሉት እርስ በርሳቸው የማይስማሙት ለጌታችን ለኢየሱስ ክርስቶስ ግን የተስማሙት እሱን ለማሰር ለመግደል የተስማሙት አንተ በምን ስልጣን ነው ይህንን የምታደርገው አሉት። በማቴዎስ ወንጌል በምዕራፍ 21 ከቁጥር 23 ላይ ታሪኩ እናገኛለን። በምን ስልጣን ይህን ታደርጋለህ? ሰዎችን ከኃጢአትሽ ተሰረየልሽ ኃጢአት ተሰረየልህ ትላለህ፣ አጋንንትን ታወጣለህ፣ ለምጻሙን ታነጻለህ፣ ሙትን ታነሳለህ፣ ቤተ መቅደሱን ታጸዳለህ። ምን ስልጣን ከየት ነው ብለው ጠየቁት። ስልጣኑን ጠየቁት። ከየት ነው ስልጣን አሉት። ይህንን ስልጣን እንድነግራችሁ ማን ይህን ስልጣን እንደሰጠኝ እንድነግራችሁ ለእናንተ የመጀመሪያ ጥያቄ ልጠይቃችሁ፣ የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ነው ብሎ ጠየቃቸው። የዚህን ጊዜ በጣም ከባድ ጥያቄ ስለሆነ ዞር አሉና ተመካከሩ። ከሰማይ ነው ብንል ለምን አልተቀበራችሁም ይለናል። ከምድር ከሰው ነው ብንል ሰው ይነሳብናል። ሰው እንደ ነብይ ነው የሚያየው፣ እንደ መምህር ነው የሚቆጥረው። ስለዚህ አናውቅም እንበል አሉትና መምህር ሆይ ይህን ጥያቄ አናውቀውም አሉት። በቃ እንግዲያውስ የልባቸውን ክፋት ስለሚያውቅ እኔም በማን ስልጣንና በምን ስልጣን እንደማደርግ አልነግራችሁም አላቸው። ለምን? ለሚያምኑት ብቻ ነው የጌታችን የኢየሱስ ክርስቶስ ስልጣን የሚገለጠው። በእምነት ለሚከተሉት ብቻ ነው ማዳኑ የሚገለጠው፣ ማዳኑ የሚሰራው። ስለዚህ ስልጣኑ የተጠየቀበት ጥያቄ ነው። ሁለተኛው የትምህርት ቀን ይባላል። ማክሰኞ የትምህርት ቀን በማርቆስ ወንጌል በምዕራፍ 12 ከቁጥር 2 ላይ ጌታችን ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 12 ሙሉ ስናነበው ጌታችን ኢየሱስ ክርስቶስ ምሳሌ የመሰለ ሕዝብን ያስተማረበት ልዩ ልዩ ትምህርቶችን ያስተማረበት ቀን ስለሆነ የትምህርት ቀን ይባላል። ስለዚህ ማክሰኞ እነዚህ የተፈጸሙበት ቀን ነው። ታዲያ እንዴት አድርገን ማሳለፍ አለብን ስንል ሕይወታችን ያለን ጥያቄ ጌታ ሆይ እባክህ ሕይወቴ ያለውን ጥያቄ መልስልኝ፣ እባክህ ጸሎቴን መልስ፣ እባክህ ስግደቴን ተቀበል ማለት አለብን። እስከ ዛሬ ጸሎቴን አልመለስክም፣ ከዚህ ዋጋ ግን ጸሎቴን መልስ ልንለው ይገባል። ምንጸልየው ጥያቄ ምንጸልይበት ጥያቄ አለን አደገ። ሁላችንም ጥያቄ አለብን። እንዲህ ምረን ነው ዋናው ጥያቄያችን እኮ እንጂ ቆሳቆስ አደገም ጥያቄያችን። ሁላችንም የምንጠይቀው ጥያቄ አቤቱ ማረን ነው። ሆሳዕና ማለት እኮ ኦሻዕና ይለዋል በዕብራይስጥ። አቤቱ አሁን አድን ማለት ነው። አቤቱ አቤቱ እባክህ አሁን አድነን፣ አድነኝ፣ እባክህ ማረኝ ብለን ሁላችንም እኮ እንጠይቃለን። ከአጋንንቱ ከበሽታው ማረኝ፣ ከእርግማኑ እባክህ አድነኝ እያለን እንጸልያለን እኮ። ሁላችንም ሕይወታችን ደግሞ ልዩ ልዩ ጥያቄዎች አሉ። እነዚህን ጥያቄዎች እንዲመልስልን አብዝተን ምንጮህበት ቀን ነው። እባክህ ኢትዮጵያን ማርልን ምንልበት ቀን ነው። ኢትዮጵያን አድንልን፣ የኢትዮጵያን ስቃይ በቃ በልልን ብለን እየጸለይን እባክህ እባክህ እያልን ምንለምንበት ቀን ነው። ጥያቄያችን እንዲመልስልን አብዝተን ምንጮህበት ቀን ነው። ጸሎት በደንብ በርትቶ ተግቶ ሳይሰለቹ የመጮ የመጠየቅ ነገር ነው ጸሎት እንጂ አንድ ቀን ጸልይ በቃ ያልመለሰልኝ የምንለው ነገር የለም። በደንብ መጠየቅ እስከ መጨረሻው። እንደ በርጤሜዎስ አይኑ የተሰወረው አይኑ የጠፋው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያለ ሲጮ ብዙ ሕዝብ ጌታን ይከተሉት ነበርና ጌታ አይቶ ዝም ብሎት አለፈ። እንደ አለፈው እኮ ገብቶታል። ልቡ በብርሃን የተሞላ ነው። የዳዊት ልጅ ሆይ ማረኝ አለ። ጮቱ ከሕዝቡ በላይ ሆነ። እንግዲህ ብዙ ሕዝብ እየተጋፋው በጣም ሕዝቡ ይጮሃል፣ ይንጫጫ ምን ይላል። ግን የእሱ ድምፅ ከነሱ በለጠ። ህመሙን ያውቀዋላ። የናዝሬቱ ኢየሱስ እንደሆነ በዚህ ማንም ያልፋል አለ። ምንድነው ጫጫቱ አለ። የናዝሬቱ ኢየሱስ እኮ በዚህ ያለፈ ነው አሉት። የናዝሬቱ ኢየሱስ ሲባል እኮ ሌሎች ኢየሱሶች ነበሩ። ስለዚህ የናዝሬቱ ሲባል የተለየ ነው። የናዝሬቱ ኢየሱስ ከሌሎቹ ኢየሱሶች በምን ይለያል? እውነተኛ ቅዱስ የእግዚአብሔር ልጅ ነው። በምን ይለያል? እውነተኛ አዳኝ ነው። አጋንንት አውጪ ነው። ሙትን አንሺ ነው። ስለዚህ እኔ ያውቃ ሰምቷል፣ ዝናውን ሰምቷል። የዳዊት ልጅ ሆይ ማረኝ አለ። ለምን የናዝሬቱ ኢየሱስ ማረኝ አላለም? ሌሎቹ የናዝሬቱ ኢየሱስ ነው ብለው ነው የሚጠሩት። እሱ ግን የዳዊት ልጅ ሆይ አለው። ምን ማለት ነው የዳዊት ልጅ ሆይ ማለት?
አንተ እውነተኛ የዳዊት ግንድ ያለብህ ንጉሥ ነህ፣ ከሰማይ የወረድክ አምላክና ፈጣሪ ነህ፣ እንደምታድን አዳኝ እንደሆንክ አምናለሁ አውቃለሁ ብሎ ተናገረ። በጣም ድንቅ ነው። ብዙዎች እኮ አያውቁም፣ ማን እንደሆነ አያውቁም፣ ምንነቱን ያውቁ ዝም ብሎ የሚከተሉት። አንዳንዱ ዝም ብሎ ህዝቡ ስለሚሄድ ይከተላል። ይሄ ሰው ግን ልቡ በብርሃን የተሞላ ስለሆነ ልበ ብርሃን ስለሆነ የዳዊት ልጅ ሆይ ማረኛል። አብዝቶ ጮኸ። አብዝቶ ነው የጮኸው። ማረኛል ሳይደክሙ ዝም በል አሉት። ህዝቡ እባክህ ዝም በል አንተ ማን ይሰማሃል? አይነ ስውር ነህ፣ የኔ ቢጤ ነህ፣ ማን ዞር ብለህ በቃ ትጩ ሲሉት በፍጹም አለ። የዳዊት ልጅ ሆይ ማረኝ እያለ ደጋግሞ ጮኸ። ኢየሱስ ቆም አለና ይዛችሁት ኑ አላቸው። ደቀ መዛሙርቱን ይዘውት መጡ። ምን እንዳደርግልህ ትፈልጋለህ አለው። ጌታ ሆይ ማየት እፈልጋለሁ አለ። አይቶ አዘነለትና የአይኑን ብርሃን መለሰለት። ወገኖቼ እኛውን አይናችን እንደዚህ ተገልጦ የሥጋ አይናችን በርቶ እንዲሁ የምናይ ይመስለናል እንጂ የልባችን አይን ታውሯል። የነፍሳችን አይን ታውሯል። ማየት አንችልም። መንፈሳዊ ነገር ማየት አንችልም። የመንፈስ ቅዱስን ሥራ ማየት አንችልም። ምናየው ሥጋዊ ነገር ብቻ ነው። አይናችን ይኸው በሥጋው የተገለጠ ነው። ልባችን ግን የታወረ ነው። ልባቸው ብሩህ የሆኑ ሰዎች ምንኛ ዕድለኛ ናቸው። እግዚአብሔርን ያዩታል። ጽድቅን ያሉ መልካም ነገርን ያሉ የነገውን አሻግረው ያሉ። እኛ ግን እንኳን የነገውን እናይ ከዚህ ተራራ ጀርባ ምን እንዳለ ማየት አንችልም። ሥጋዊ አይን ነው ያለን። ቅዱሳን የሚያገኙ ትልቁ ጸጋ ምንድነው? የልባቸውን አይን መንፈስ ቅዱስ ያበራላቸዋል። ሲመለከቱ የዓለምን ዳርቻ በሙሉ ይመለከታሉ። የሰው ልጆችን ማንነት ይመለከታሉ። ክፉ መንፈስ ያያሉ። መላእክቶች ሲወጡና ሲወርዱ ይመለከታሉ። ንጽሮተ ስሉስ ቅዱስ ይደርሳሉ። የሥላሴ መንበር ይመለከታሉ። የልብ ብርሃን ሲበራ እንደዚህ ነው። አሁን ብዙ ጊዜ ካያችሁ በውጭ ሀገር ሶስተኛውን አይን አብራ እያሉ በዚህ በዮጋ ስፖርት በሚሰራበት ላይ እንደዚህ ይላሉ። ዮጋ የሚሰሩ ሰዎች ሶስተኛውን አይን ማብራት ይጠቅማሉ ይላሉ። ሶስተኛው አይን የሚሉት እኮ የውስጥ አይን ነው። ግን እነሱ የሚያበሩት የነፍሳቸውን አይን ሳይሆን ቡዳውን ነው እንዲገለጥ የሚፈልጉት። ቡዳው ከውስጣቸው እንዲወጣና ከራሳቸው አይን በላይ በሱ አይን መመልከትን ይፈልጋሉ። ስለዚህ ሶስተኛው አይን ይገለጥ ሲሉ መንፈሱን እየጠሩት ነው። ቡዳውን እየተዋረሱት ነው። ይህ ቡዲዝም የሚባለው ዮጋ የሚባለው እነዚህ የምስራቅ ኤዥያ ሀገሮች አሉ። የሚሰሩት ስራና ሃይማኖታቸው ሶስተኛውን አይን የማብራት ስራ ነው። ይህ ሶስተኛው አይን ደግሞ እነሱ የሚያበሩት መንፈሳዊ አይን ብለው ለሰው ቢሸውድም ግን ቡዳው ነው። የቡዳውን አይን ነው የሚፈልጉት፣ የአጋንንትን አይን። እኛ ደግሞ የምንፈልገው የመንፈስ ቅዱስን አይን ነው። መንፈስ ቅዱስ ነገራችንን እንዲባርክልን፣ መንፈስ ቅዱስ ሁሉን ነገር እንዲያሳየን እንፈልጋለን። ስለዚህ እንደ በርጤሜዎስ የልበ ብርሃን መሆን አለብን። እንደ በርጤሜዎስ መጮህ አለብን። ጸሎት ያልተሰማን ብለን መተኛት አይደለም። በጣም እኮ ይደክማል። በነገራችን ጸሎት ይደክማል፣ ያደክማል። ቀላል አይደለም። እንደውም ምን አለ ጌታችን ኢየሱስ ክርስቶስ? ሳትታክቱ ጸልዩ ይላል። አንድ ቦታ ላይ ምን አላቸው? ሳትታክቱ ጸልዩ ማለት ምን ማለት ነው? ጸሎት ይታክታል ማለት ነው። አንድ ሰው እኮ ጠይቆ ካልተመለሰለት ያቆማል፣ ይደክመዋል። ስለዚህ ይታክታል ማለት ነው። ዲያብሎስ ውስጣችን ቁጭ ብሎ ይኸው አልተመለሰኝም፣ ጸልየህ ስንት ዓመት ምን አገኘ ይላል። እንደውም ጸሎት ስትጀምር ነው መከራው ፈተናው ይበዛብህ ይላል። እንዲታክተን ያደርጋል። ልክ መጸለይ ስናስብ እናዛጋለን፣ ይደክመናል፣ እንቅልፍ ይለናል። እንዲታክተን ያደርጋል። አያችሁ፣ ከባድ እኮ ነው። ለምን ብንጸልይ ሰይጣን ይቃጠላል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣን ያቃጥለዋል ይላል አባ ጊዮርጊስ ዘጋስጫ። ስለዚህ መጸለይ ያስታክታል። በቃ ገና ጀማሪዎች ስለሆነ እንታክታለን። ጸሎት ምግቡ የሆነለት ሰው ምንኛ እድለኛ ነው። የሚጸልይ ሰው ምን ያህል እድለኛ ነው። ልቡ በደስታ የተሞላ፣ ሕይወቱ በበረከት የተሞላ፣ ዘወትር አምላኩና አባቱን እግዚአብሔርን የሚያነጋግር ሰው ነው።
ስለዚህ በርትተን በጸሎት ልንጮህ ይገባል፣ ስለ ነፍሳችን፣ ስለ ሕይወታችን። ስለዚህ ማክሰኞ ተፈጽሟል። ረቡዕ በሰሙነ ሕማማት ምን ተፈጸመ ስንል በረቡዕ ስያሜው ምክረ አይሁድና የመልካም መዓዛ ቀን ይባላል። በጣም ድንቅ ቀን ነው የረቡዕ ምክረ አይሁድ። ሊቃነ ካህናት፣ የካህናት አለቆች፣ ጻፎች ሊገሉት የተማከሩበት ዕለት ነው። አይሁዶች ሮማውያን እንግደለው አሉ። እንዴት ደግሞ መግደል እንዳለባቸው መጀመሪያ ማሰብ ያዙ። እንዴት እንያዘው? ፕሮሰስ አለው። ዝም ብሎ ሄዶ መያዝ አይፈልጉም። ብዙ ደጋፊ ያለው፣ ብዙ ተከታይ ያለው፣ ህዝቡ ይነሳበታል። ስለዚህ በምን አይነት ዘዴና በምን አይነት ሁኔታ እንግደለው ብለው እያሰቡ አውጥተው ወረቀት አውጥተው እየጻፉ እርስ በራሳቸው እንዴት እንደሚይዙት፣ እንዴት እንደሚያንገላቱት፣ እንዴት እንደሚገርፉትና በምንስ መግደል እንዳለባቸው እየተነጋገሩ እያለ ቤት ዘግተው በር ተንኳኳና ማን ነው ሲሉ እኔ ነኝ። ማን አንተ? ይሁዳ እባላለሁ፣ ከኢየሱስ ተከታዮቹ ደቀ መዛሙርቱ አንዱ ነኝ አላቸው። ክፈቱለት ተባለ። ተከፈተ። ገባ። ምን ፈልገ ነው አሉስ። እኔ የምከተለውን ኢየሱስን አሳልፌ እሰጣቸዋለሁ አላቸው። አልጠበቁም፣ ደነገጡ። የምትከተለው አይደለ? ያበላክ ያበላው ነው ያጠጣው ነው ወይ ይሰልለን ነው እንጂ የመጣው በፍጹም አሳልፎ አይሰጠውም ይማ አሉት። እንዲህ አይነት ክደት እንኳን ከሰው ከሰይጣን የማይጠብቁማ። በዛን ሰዓት ለምን አሳልፈ መስጠት ፈለክ? ገንዘብ ስለምፈልግ አላቸው። በቃ ዋና የፈለገው ምንድነው? ገንዘቡ ነው። ገንዘቡን ለምን ፈለገው? ገንዘቡን የፈለገው ይሁዳ የገንዘብ ከባድ ፍቅር ስላለበት ነው። ለዚህ ነው መጽሐፍ ገንዘብ የኃጢአት ሁሉ ስር ነው፣ ምንጭ ነው የሚለው። ለዚህ ነው ምንጭ ሁሉም ኃጢአት የሚመጣው ከገንዘብ ነው። ሰው ስልጣን የሚፈልገው ገንዘብ ፈልጎ ነው። ሰው የሚገለው፣ ሰውን በድግምት በመተት የሚያስረው፣ ሰው የሚያሰደው ገንዘብ ፈልጎ ነው። ሌላ ምን ፈልጎ አይደለም። ገንዘብ የኃጢአት ሁሉ ምንጭና ስር ነው የሚለው። ገዛ ስንት ብር እንስጥ ሲሉት 30 ዲናር አላቸው። 30 ብር ስጡኝ አሳልፌ እሰጣቸዋለሁ። እንዴት እንደምትይዙት፣ መቼ እንደምትይዙት፣ የቱ ጋር እንደምትይዙት፣ ማን እንደሆነ እኔ አሳያቸዋለሁ። እሱ ችግር የለውም፣ ተዘጋጅቼበት አግባብ። በቃ ጥሩ። መቼ? ሐሙስ ማታ በንጋታው አላቸው። 30 ብሩን ሰጡት። እሱን ይዞ ሄደ። ይሄ መቼ ነው የተፈጸመው? ሮብ ነው የተፈጸመው። ይሁዳ የከዳበት ቀን ነው። ይሁዳ ለዘላለም የተረገመበት ቀን። ጌታችን ኢየሱስ ክርስቶስ አሳልፎ የሚሰጠኝ ለዛ ሰው ወዮለት ያለው ይሁዳ። ብዙ ይሁዳዎች አሉ አሁን በዙሪያችን በአካባቢያችን፣ እያበላናቸው እያጠጣናቸው እያኖርናቸው የሚሸጡን፣ በጎን መርዝ የሚያበሉን፣ ጎረቤት ሆነው ዘመድ ሆነው ወንድም ሆነው እህት ሆነው መርዝ የሚያበሉን፣ የሚመትቱብን፣ የሚያስሩን ሩቅ አትጠብቁ። አጠገባችሁ ስትታመሙ ሆስፒታል ወስዳቸዋል። አይዞሽ አይዞ ታመምክ ብሎ ራይድ ያመጣላቸዋል። በመኪናው ይሸኛቸዋል ሆስፒታል ድረስ። አይዞ ሆስፒታል ጸበል አያመጣችሁም እኮ ሆስፒታል። እዛ በኪኒን ጉበት እንዲበጠስ ይፈልጋል። ክፋቱ ስንት አይነት ክፉ አለ ይሁዳ። እድልሽን ይዘጋብሻል። እድልን ያጣምምባል። ሩቅ አትጠብቁ። አጠገባችሁ ብዙ ይሁዳዎች አሉ። ብዙ ይሁዳዎች አሉብን እኛ ብዙ ይሁዳዎች። እነዚህ ይሁዳዎች የምንገላገለው በምንድን ነው? በጸሎት ለእግዚአብሔር በማስገዛችና እንደ ይሁዳ አይነት ሰዎችን ከኛ ህይወት አርቅልን እያልን መጸለያለን። ብዙ ሰው እንዲህ ብሎ አይጸልይም። ይሁዳ የሆኑ ሰዎች ዙሪያ ያሉትን እባክህ ጌታ ወይ አርቅልኝ፣ የሚሸጡኝን አርቅልኝ ብለን እንጸልይ ይገባል። ብዙ ሰዎች ጠንቋይ ቤት እየሄዱ ጋጋንት ይሸጡናል፣ ለመተቱ ይሸጡናል። ስለዚህ እንዲህ ብለን እንጠይቅ ይገባል። ረቡዕ ሌላው የተፈጸመው ምንድን ነው ስንል መልካም መዓዛ ቀን ይባላል። የተፈጸመው ያቺ ባለሽቷ ሁላችን የምናውቃት ባለሽቷ ማርያም እንተ ዕፍረት የምትባሏ ሴት ወደ ጌታችን ወደ ኢየሱስ ክርስቶስ የመጣችበት ዕለት ነው። ማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ከቁጥር 7 ስለ ይሁዳ ከመናገር ስለዚህ ሴት መናገር በጣም
ትልቅ ነገር ነው። ልብን በሐሴት የሚሞላ ነፍስን በሐሴት የሚሞላ ትልቁ ነገር የዚህች ሴት እምነትና ጽናት ነው። ይቺ ሴት በአካባቢዋ በጣም የተጠላች በተለምዶ በዝሙት ሕይወትና ስራ የምትተዳደር ሴት ነች። ስለዚህ አይሁዳውያን ይጸየፏታል። እየተጸየፏት እኮ ሄዶ በጎን ሲጨልም አብሯት ይተኛሉ። ቀን ቀን ግን እንደተጸየፏት አድርገው ለሰዎች ያሳያሉ። አይሁዶች ጸባያቸው እንደዚህ ነው። ቀን ቀን አስመሳዮች ናቸው። አይሁዶች አስመሳይ ሃይማኖት ያላቸው የሙሴን ሕግ የሚጠብቁ ይመስላሉ። ጌታንም የተፈታተኑት እንደዚህ ነው። እነሱ ጠባቂ የሙሴን ሕግ፣ እሱ የሙሴን ሕግ ሻሪ አድርገው ለሰዎች ይናገራሉ። በጣም ከባድ ናቸው። ከባዶች አይሁድ በጣም ከባድ። ታዲያ ይቺ የተጠላች ሴት ጌታ ኢየሱስ ክርስቶስ ወደ ስምዖን ወደ ተባለ እባክህ ጌታ ሆይ በቤቴ ገብተህ ከደቀ መዛሙርትህ ምግብ ብላልኝ፣ ጠጣልኝ፣ በቤቴ ተስተናግደኝ፣ ቤቴን ባርክልኝ አለው። እንዲህ ውስጥ እኮ ኢየሱስ እሺ ያለና ሐዋርያቱን ይዞ በስምዖን ቤት ገባ። ደስ ብሎት ስምዖን ምግቡን መጠጡን አቅርቦ እየበሉ እየጠጡ ያለ ይቺ ሴት መጣች፣ ገባችና ማንንም አላየችም፣ ማንንም አላናገረችም፣ ማንንም ሰላም አላለችም። ሄደችና በጌታ እግር ፊት ድፍት አለች። እግሩን እያለቀሰች በዘመኗ ሁሉ የሰራችውን ኃጢአት በእንባ ንስሐ ገባች። ለረጅም ዘመን ያጠራቀመችውን 300 ብር ወይንም ዲናር ይዛ የአልባስጥሮስ ሽቶ ውድ ሽቶ ገሳ መጣ። በእግሩ ስር እያከፈከፈች በፀጉሮቿ እያበሰች እውነተኛ ንስሐ ገባች። አይ ጌታ አንቺ እኮ ዘማዊት ነሽ፣ እኔም መንካት አይገባሽም አላላትም። ተመለከታት፣ በፍቅር አይን ተመለከታት፣ በምህረት አይን ተመለከታት፣ አዘነላት። ምክንያቱም የመጣው ገሷ ነው። ለእኔና ገሷን የመጣው ለእኔና ለእናንተን የመጣው ለኃጢአተኞች ነው እንጂ ለባለጤነኞች አልመጣም። ጌታ ለበሽተኞች እንጂ ጤነኞች ነን ብለው ለሚያስቡ አልመጣም። ንስሐ ለሚገቡት ነው የመጣው እንጂ አይ ንስሐ አያስፈልገኝም ኃጢአት የለብኝም ብለው ለሚያስቡ ሰው አልመጣም ጌታ። ስምዖን ታዘበው ይላል። እንዴ ጌታ እኮ ይቺን ሴት ማን እንደሆነች ቢያውቅ አጠገቡ አያስደርሳትም ማለት። ብዙዎቻችን እንደዚህ አይነት አስተሳሰብ አለን። እንደ ቤተክርስቲያን ስለምንመጣ ስለምናስቀድስ ስለምንቆም ምናምን በቃ ሌላ ሁሉ ኃጢአተኛ፣ እኛ ጻድቅ፣ እኛ ገነት የምንገባ ሌላው ገሃነም የሚገባ፣ ኢትዮጵያ እግዚአብሔር የሚወዳት ሌላውን ዓለም እግዚአብሔር የሚጠላ አድርገን የምናስብ ሰዎች አለን። እኛ የኃጢአተኞች ሁሉ አለቃ ሆነን ሌላውን ኃጢአተኛ ነው ብለን ለመፍረድ ለመመጻደቅ የምንሮጥ ነን። ስምዖን እንዲህ አይነት ትዝብት ወሰደ። ጌታ ወደ ስምዖን ዘወር አለና ስምዖን ወይ ይቺን ሴት ታውቃታለህን አለው። አንተ በቤት ከገባው ጀምሮ ለእግሮቼ ውሃ አላቀረብክልኝም፣ ማበሻም አልሰጠኝም። ይቺ ሴት ግን ከገባች ሰዓትና ደቂቃ ጀምሮ በእንቦቿ እግሮቼን እያጠበች ነው፣ በፀጉሮቿ እያበሰች ነው፣ ንስሐ ገብታለች አለ። ዞርና አንቺ ሴት ከዚህ በኋላ ኃጢአትሽ ተሰረይልሽ አላት። ኃጢአትሽን ይቅር ብዬሻለሁ አላት። ሁሉም ደነገጡ። ይሄ ማን ነው ኃጢአት ይቅር ብዬሻለሁ የሚለው አሉ ደቀ መዛሙርቱ። ለምን? የነፍሳቸው የልባቸው አይን ስላልበራ ገና አላወቁትም። ይከተሉታል እንጂ በደመ ነፍስ አላወቁም። መቼ ነው የሚያውቁት? እሷ አድርጎ መንፈስ ቅዱስ ሲወርድላቸው፣ መንፈስ ቅዱስ ሲያድርባቸው። ስለዚህ ይህችን ሴት ይቅር አላት ጌታ። ይሄ ነዋ ጌታ። ምንም ኃጢአት ብንሰራ፣ ምንም በደል ብንሰራ የማይጸየፈን እሱ ነው። ሰው እኮ ኃጢአታችንን ቢያቅ ወይንም ደግሞ ኃጢአታችን በሰዎች ፊት ቢገለጥ እኮ ማንም አይቀርበንም፣ ማንም አይጠጋንም። በደላችን፣ ነውራችን፣ ኃጢአታችን ሸፍኖ የሚያኖረን ግን እግዚአብሔር ነው። እንደ ጻድቅና እንደ መልካም ሰው ደረታችን ነፍተን የምንሄደው እኮ ጉዳችንና ነውራችንን ኢየሱስ ክርስቶስ ሸፍኖልን ነው። ይቅር ብሎን እኮ ነው። ነውራችን ቢገለጥ በማን ፊት እንቆማለን?
ግፈኛ መሆናችንን ቢታወቅብን፣ ምቀኛ መሆናችን መተተኛ መሆናችን ቢታወቅብን በማን ፊት እንቆማለን? በጓዳ የምንሰራውን ኃጢአት ቢገለጥብን በማን ፊት እንቆማለን? ከባቴ አበሳ መድኃኒዓለም ኢየሱስ ክርስቶስ ግን ኃጢአታችን እየሸፈነልን፣ መንፈስ ቅዱስ ኃጢአታችን ይቅር እያለን ነው። በቸርነቱ እየኖርን ያለ ነው። ይቅር እያለን ነው። ማሪ ነዋ፣ ይቅር ባይ ነው። ግፈኞች እኮ ነን። ቤተ መቅደሱ ላይ ቁጭ ብለን አጋንንት የምንስብ ክፎች፣ መተታሞች፣ ጨካኞች፣ ገዳዮች፣ ጥላውግ የምንልክ ቆብ አድርገን ቀሚስ አድርገን ሰውን በድግምትና በመተት የምናስር ነጠላ ለብሰን በየቤተ ክርስቲያን በሰንበት የምንመላለስ ሲመሽ ደግሞ ወደ ጠንቋይ ቤት የምንሮጥ ክፎች ነን። በዘረኝነት የምንገዳደር መጥፎዎች ነን። ጭካኔያችን የበዛ ይሄ ጭካኔያችንን ይቅር እያለ ነው እያኖረን ያለ ነው። እቺ ሴት ግን ይቅር ካላት በኋላ ጌታ ይቅር ብሎኛ ብላ ግን ከሷ አገኘችም፣ እስከ መጨረሻው ድረስ ተከተለችው። ስለዚህ ጌታ ሆይ ይቅር በለኝ ብለን እያለቀስን በንስሐ በተጸጸተ ልብ ወደ እግዚአብሔር የምንጸልይበት ቀን ነው። የግብረ ሕማማቱ የሰሙነ ሕማማት ሐሙስ ምን ይባላል ስንል አንደኛ ጸሎት ሐሙስ ይባላል። ሁለተኛው የሚስጥር ቀን ይባላል። ሶስተኛው የአዲስ ኪዳን ሐሙስ ይባላል። አራተኛው የነጻነት ቀን ይባላል። አምስተኛው ሕጽበተ ሐሙስ ይባላል። ሕጽበታ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና የቂጣ በዓል የተባለውን የፋሲካን የመጨረሻውን ሶስተኛውን ፋሲካ ሊያከብር ከነሱ ጋር በአንድ ቤት ተሰበሰቡ። ከዛ ተሰብስበው ቁጭ እንዳሉ ይሁዳ ያው ሽጦት የለ ገንዘቡን ይዞ ቀስ ብሎ መጣና ቁጭ አብሯቸው ቁጭ አለ። ጌታችን ኢየሱስ ክርስቶስ የሸጠውንም የሚክደውንም የሁሉንም እግር ዝቅ ብሎ አጠበ። በትህትና የአገልጋዮቹን እግር ያጠበበት ቀን ነው። የትህትና መጨረሻ ፍጹም ትህትና ያሳየበት፣ በዚህ ትህትና ዲያብሎስን ያዋረደበት ቀን ነው። የሸጠውን እኮ ዝቅ ብሎ እንደሸጠው እኮ ያውቃል ጌታ ነው። የሚሸጠኝ እጁን ከኔ ጋር ወደ ወጭቱ ይሰዳል፣ ከኔ ጋር ምግብ እየበላ ነው አሁን አላቸው እኮ ደቀ መዛሙርት። እንደሸጠው ያው አውቆታል፣ ግን ዝቅ ብሎ ጎን አጠበ። እንጀራዬን የበላ ተረከዙን በኔ ላይ አነሳ እንዳለ መዝሙረኛው ዳዊት ተረከዙን አንስቶበት እንጀራውን በልቶ ሸጠው ይሁዳ፣ የእሱን እግር ግን አጠበ። ጠላቶቻችሁን ውደዱ ሲል እሱ ወዶን ያሳየን። እግራቸውን አጠበ። ምግብ በሉ፣ እራታቸውን በሉ፣ ፋሲካውን አከበሩና ተነስቶ ህብስቱን አንስቶ ጽዋውን አንስቶ ባርኮ ቀድሶ ይህ በአዲስ ኪዳን የሚቆረሰው ሥጋዬ ነው ብሉ፣ ይህ በአዲስ ኪዳን የሚፈሰው ደሜ ነው ጠጡ ብሎ ሰጣቸው። ቁርባንን አደረገላቸው። ከዛ በኋላ በቃ አሁን አሳልፎ የሚሰጠኝ ከኔ ጋር ነው አላቸው። ይሁዳ ጌታ እኔ ነኝ አለው። ደነገጠ። ሌባ ሳይባል ይደነግጣል። ደንግጦ እኔ ነኝ ሲል አንተ አልካ ነው። አዎ አንተ ራስህ አልካ ነው። የዚህን ጊዜ ሰይጣን በይሁዳ ልብ ላይ ገባ። ይሁዳን ያሳሳተው ሰይጣን አይደለም። አንዳንድ ሰዎች ይሁዳ የተሳሳተው በሰይጣን ይመስላቸዋል። ግን መጀመሪያ ሰይጣን ሳይገባበት የልቡ የገንዘብ ፍቅር ስላለበት ነው ሄዶ የሸጠው። ሰይጣን የገባበት እዚህ ነው፣ ሐሙስ ነው። እሱ የሸጠው ሮብ ነው። ሐሙስ ሰይጣን በልቡ ገባ፣ አስጨከነው። ሄደና ወጣ። በቃ ሄደ ወደ ሊቃነ ካህናቱ ጉዞውን ጀመረ። ጌታም ደቀ መዛሙርቱን ይዞ ወደ ጌቴሴማኒ ሄዶ እነሱ እዚህ እረፉ ቁጭ በሉ ብሏቸው እነሱ ሲተኙ እሱ ሊጸልይ ተንበርክኮ አባት ሆይ ብቻ ይህች ጽዋ ከኔ ትለፍ አለ። የሰው ልጆች ሞት፣ በደል፣ ኃጢአት ሁሉ በእኔ ይለፍ፣ በእኔ ይብቃ። የእነሱን ኃጢአት በደልና ሞት እኔ የእነሱን ጽዋ እኔ ልጠጣው፣ የኔ ፈቃድ ሳይሆን እንዳንተ ፈቃድ ይሁን አለ። ይህን 3 ጊዜ መላልሶ ጸለየ። ስለዚህ ጸሎተ ሐሙስ የሚባለው ይህ ነው። የሚስጥር ቀን፣ ሚስጥረ ቁርባን የተሰራበት ቀን ነው። የነጻነት ቀን ይባላል። ከእንግዲህ ወዲህ ባሮች አልላችሁም ወዳጆቼ ብያችኋለሁ ብሎ የተናገረበት ቀን ነው። ሐሙስ እነዚህ ተፈጽሟል። አርብ ምን ተፈጽሟል ስንል ሰሙነ ሕማማት አርብ፣ ስቅለተ አርብ ይባላል። ጌታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ በደልና ኃጢአት ዘላለማዊ ሞት የተሰቀለበት፣ ከሞት ወደ ሕይወት ያሸጋገረበት
የሞታችን ደብዳቤ የቀደደበት በመስቀሉ ከሕይወታችን መንገድ ዲያብሎስን ኃጢአትን ሞት ጠርቆ ይዞ አስሮ ያስወገደበት ስለት ነው። በመስቀል ላይ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ምድር ሁሉ በደሙ የቀደሰበት አዳምና ዘሩን ልጆቹን ነፃ ያወጣበት አይደለም እኛን የገደሉትን እዛው ከስሩ ቆሞ የነበሩትን ጎኑን የወጉትን አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅር እንዲላቸው አባቱን አብን የባሕርይ መንፈስ ቅዱስን እንዲሁም ከራሱ ጋር የሰው ልጆችን ያስታረቀበት ዘላለማዊ የእግዚአብሔር እውነተኛ በግ ሆኖ የዘላለምን ሞት ያሸነፈበት ዕለት ነው። ዕለተ ዓርብ የሞተበትና ወደ መቃብር የወረደበት ቀን ነው። ቅዳሜ ቀዳም ሱር ይባላል። ቀዳም ሱር የተሻረችዋ ቅዳሜ እና የለምለሚቷ ቅዳሜ ቅዱሷ ቅዳሜ ትባላለች። የተሻረችዋ ቅዳሜ በሰንበት በዓመት አንዴ ይቺን ሱር ቅዳሜ እንጾማለን፣ ከምግብ እንከለከላለን፣ እናከፍላለን። ለምን ስንል እግዚአብሔር በምድር ውስጥ የተቀበረበት ዕለት ስለሆነ ነው። እቺን ዕለት የተባረከች ለምለም ቅዱስ ቅዳሜ ነች። አዳም ወደ ገነት የገባበት የሰው ልጅ መዳኑ የተፈጸመበት ጥፋት የቆመበት ዲያብሎስ የተሸነፈበት ቀን ስለሆነ ቀዳም ሱር ትባላለች። ቅዱሷ ቅዳሜ ትባላለች። ሌሊት ቅዳሜ ሌሊት 6 ሰዓት ለእሑድ አጥቢያ ጌታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል ነስቶ የተነሳበት ዕለት ነው። እሑድ እንደምናውቀው የትንሣኤው በዓል ነው። በትንሣኤው ሞታችን የሻረበት የተነሳበት በዓል ነው ማለት ነው። ስለዚህ ሰሙነ ሕማማትን ስናስብ እነዚህን ነገሮች እናስባለን። በእነዚህ ውስጥ ደግሞ በየምክንያቶቹ የጾምን የጸለየን እግዚአብሔር እንለምናለን እንማጸናለን ማለት ነው። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሰሙነ ሕማማቱ የምሕረት የበረከት የይቅርታ ያደርግልን። ለትንሣኤው ብርሃን ያደርሰን ይቆየን።